ሁኔታዎችን በቅርበት እንደሚያውቅ አንድ ዲፕሎማት ምን ይሉኝ ነበር? ከቀይ ባህር እንድትርቅ አድርገናታል። በግልጽ ቋንቋ ግብጽ ሶማሊያ ላይ እያራመደችው ያለው አጀንዳ ግን እኛ አቅም እንዳለንም ለነሱ ማሳየት መቻል አለብን። ባነሳው በጣም ደስ ይለኛል። የናይልን ጉዳይ ግን እስካላረጋገጥን ድረስ ግብጽ እንቅልፍ አትተኛም የሚል አቋም ነበራቸው። በአንድ ጉዳይ ሁለት አይነት አተያይ ይዘው ወደ ሚዲያው የሚመጡበት ዋነኛው ምክንያት አንደኛው የናይልን ወንዝ የመቆጣጠር ጉዳይ ነው፣ ምንጩን የመቆጣጠር ጉዳይ ነው። ሁለተኛው ቀይ ባህርን የመቆጣጠር ንግድ የመቆጣጠር ጉዳይ ነው። የዚህ የግብጾች የጸረ ገርድ እንቅስቃሴ ኢትዮጵያን የበታች አድርጎ የማየት ነው። ኢትዮጵያ ችግር ገጥሟታል ብለው ባሰቡ ቁጥር ሲኤፍኤን ለማፍረስ ከፍተኛ ጥረት ያደረጉበት ሁኔታ ነው። ዘመቻ ያደርጉበት ነው። በተፋሰሱ አገሮች ውስጥ የባህር በር ለማግኘት ያለን መሻት ብቻ ሳይሆን የተግባር እንቅስቃሴው በራሱ ሰላማዊ መንገድ መከተል ብቻ ነው። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ቀይ ባህረኛ ፕሮግራም ሳምንቱን ጠብቆ ዛሬም ተመልሷል። በተለየ ርዕሰ ጉዳዮችን ሀሳቦችን ልናነሳ ነው የመጣነው። የተለየ እንግዳ ይዘንላችሁ መተናል። አብራችሁን እንድትሆኑ በአክብሮት እንጋብዛችኋለን። የዛሬው እንግዳችን በጣም በተለይ በህዳሴ ግድብ ዙሪያ እና አጠቃላይ በኢትዮጵያ በተመለከቱ የውጭ ግንኙነቶች ውስጥ ሰፋ ያለ ጠለቅ ያለ ተሳትፎ የነበራቸው ናቸው። እንግዲህ በግብጽ የቀድሞ የኢትዮጵያ አምባሳደር የነበሩ የናይል ትብብር ማዕቀፍ ተደራዳሪና የህዳሴ ግድብ ድርድር አባል እንደዚሁም የህግ አማካሪ ሆነው የሰሩ አሁን ደግሞ የኢትዮጵያ ዓለም አቀፍ ድንበሮች እና ድንበር ተሻጋሪ ሀብቶች ተመራማሪና አማካሪ የሆኑ አምባሳደር ኢብራሂም እንድሪስ ናቸው። ከሳቸው ጋር ኢትዮጵያ ላለፉት ከሁለት አስርት ዓመታት በላይ ከግብጽ ጋር ያላት ግንኙነት ምን ይመስላል የሚል ጥያቄ እያነሳን ነው ጥሩ ቆይታ የምናደርገው። አምባሳደር ኢብራሂም እዚህ ድረስ ስለመጡ የቀይ ባህረኛ እንግዳችን ስለሆኑ ደግሞ እጅግ በጣም ከልብ አመሰግናለሁ። ተመልካቾች ይህንን ፕሮግራም በአዲስ ዋልታ ቴሌቪዥን፣ በአዲስ ዋልታ ኤፍኤም 105.3 እንደዚሁም በአዲስ ዋልታ የፌስቡክ የዩቲዩብ እና ሌሎችም የማህበራዊ ትስስር ገጾች ላይ የምታገኙት ይሆናል። እንድትከታተሉን አብራችሁ እንድትሆኑ እንጋብዛችኋለን። በቅድሚያ ግን ውይይታችንን የሚያግዝ ጥንቅር አዘጋጅተንላችኋል። እሱ እንድትከታተሉ በአክብሮት ጋብዛችኋለሁ። 6650 ኪሎ ሜትር ርዝመት ያለውን የዓለማችን ረጅሙን አባይ ወንዝ በጥቂቱ ልንመለከተው ግድ ይለናል። አባይ ከኢትዮጵያ ከፍተኛ ቦታዎች ተነስቶ በሱዳን ዋና ከተማ ካርቱም ላይ ከነጭ አባይ ጋር ይገናኛል። በኋላም የናይልን ወንዝ በመፍጠር በግብጽ በኩል ወደ ሜዲትራኒያን ባህር ይገባል። የአባይ ወንዝ በሺዎች ለሚቆጠሩ ዓመታት የኢትዮጵያ ታሪክ አካል ነው። ከኢትዮጵያውያን ጋር ያለውን ቁርኝት በቀላሉ መግለጽ አይቻልም። ኢትዮጵያ አሁን ላይ ያላት ኤሌክትሪክ የማመንጨት አቅም 4000 ሜጋዋት ኃይል ብቻ ነው። ግድቡ ሲጠናቀቅ ተጨማሪ 6000 ሜጋዋት ኃይል ያመርታል። በአፍሪካ ትልቁ ግድብ በመጨረሻ የግንባታ ደረጃ ላይ ይገኛል። ወደ 78 ሚሊዮን ለሚጠጉ ሰዎች የኤሌክትሪክ ኃይል ያቀርባል። እንዲሁም የተራቆተውን መሬታችንን ለማልማትና የጎርፍ መጥለቅለቅን ይቀንሳል። በሚሊዮን የሚቆጠሩ ሕዝቦችን ከድህነት አረንቋ ያላቅቃል። ታዲያ ለምንድን ነው ታላቁ የኢትዮጵያ ህዳሴ ግድብ የዓለም አቀፍ ውዝግብ ማዕከል የሆነው? መጠየቅ መቻል አለብን። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት ከ2003 ዓ.ም ጀምሮ ግብጽና ሱዳን በግድቡ ዙሪያ በተቃርኖ ቆመዋል። ኢትዮጵያ በ2012 የግድቡን ውሃ ሙሌት በጀመረችበት ጊዜም የግብጽና ሱዳን ብስጭት እየጨመረ መጥቷል። ሱዳን ለግድቡ ድጋፍ የምትሰጠው ከስምምነት ላይ ሲደረስ ነው። ኢትዮጵያ ውስጥ ያሉ ወንድሞቻችንን የማስጠነቅቀው የግብጽን አንዲት ጠብታ ውሃ እንዳትነኩ በማለት ነው። ምክንያቱም ሁሉም አማራጮች በእጃችን ላይ ነው። በድርቅ ጊዜ ግድቡ በታችኛው የወንዙ ተፋሰስ ሀገራት ላይ የሚያሳድረው ተጽዕኖ እንደሚያሳስባቸው በመግለጽ ከኢትዮጵያ ጋር አስገዳጅ ህጋዊ ስምምነት ለማድረግ ይፈልጋሉ። ኢትዮጵያ ግን እስካሁን የግድቡ ግንባታ የወንዙን የውሃ ፍሰት እንዳልጎዳ ወደፊትም እንደማይጎዳው ትናገራለች። አፍሪካ ሲባል የታችኛው ተፋሰስ ሀገራትን ጭምር ሱዳንና ግብጽ በጣም መደገፍ ያለባቸው ግድብ ነው።
ይሄ ውሃ የጋራ ሀብታችን ነው። የኛ ሪስፖንሲቢሊቲ እንደ ሀገርና እንደ ህዝብ የሚገባንን ያክል ተጠቅመን የሚገባቸውን ያክል ደግሞ ለወንድሞቻችን ማካፈል። ግብጽ ከሰሞኑ ይህንኑ የሃይድሮ ፖለቲካ ለመጫወት በሚያስብል ደረጃ ሶማሊያን እንደ ስልት መጠቀሚያ እያደረገቻት ይገኛል። የኢንተርናሽናል አፍሪካ ክራይሲስ ግሩፕ ከፍተኛ ተንታኝ ኦማር ሞሐመድ ለሶማሊያም ሆነ ለቀጠናው የሚበጅ ጠቃሚ ምክር አላቸው። የውጭ ተዋናዮች አሁን ያለውን ውጥረት በማባባሱ ሚና ሊኖራቸው ይችላል። እንደ አይነቱን ሁኔታ ባለፉት ጊዜያቶች አይተናል። በሌላ መልኩ የውጭ ተዋናዮችም ጠቃሚ የሆነ የግጭት ቅነሳና የሽምግልና ሚና መጫወት ይችላሉ። ስለዚህም ቱርክ አሁን በኢትዮጵያና በሶማሊያ መካከል የሽምግልና ሚናን ስትወስድ አይተናል። እስካሁን ምንም ውጤት ባይታይም በዚያ መንገድ መቀጠል የተሻለ ነው። ታላቁ የኢትዮጵያ ህዳሴ ግድብ ከ1950ዎቹ ማለትም ንጉሠ ነገሥት አጼ ኃይለ ሥላሴ በመሪነታቸው ዘመን ጀምሮ ሀገራዊ ህልም ሆኖ ቆይቷል። እናም ፕሮጀክቱ ለኢትዮጵያ በትክክል ኢኮኖሚያዊ ልማት እንዲቀላጠፍ የሚያስችል ነው። ኢትዮጵያ በአፍሪካ ቀንድ ቀዳሚ የኤሌክትሪክ ኃይል አቅራቢ በመሆን ቀጠናውን በኢኮኖሚ ማስተሳሰር ግብ ይዛለች። ኢትዮጵያ ሌሎች ሀገራትን የመጉዳት ዓላማ የላትም። ዓላማችን ከሌሎች ሀገራት ጋር በጋራ መስራትና የኢኮኖሚ ደረጃችንን ማሻሻል ነው። ጥንቅሩን ተከታትለን ተመለስን። አሁን ደግሞ በቀጥታ ወደ ውይይታችን የምንገባበት ሰዓት ላይ ደርሰናል። አብራችሁ እንድትሆኑ እንጋብዛችኋለን። አምባሳደር ኢብራሂም እንድሪስ እንግዲህ ቀደም ሲል ለመግለጽ እንደተሞከረው እርስዎ በኢትዮጵያ የሀገረ መንግስት ግንባታ በሚባለው ሂደት ውስጥ በዲፕሎማሲው እንደዚሁም ደግሞ የሀገርን ብሔራዊ ጥቅም ለማስከበር ደግሞ ከኢትዮጵያ በተጻራሪ የቆሙ እንደ ግብጽ ካሉ ሀገራት ጋር ፊት ለፊት በመደራደር የኢትዮጵያን ጥቅም ለማስከበር ሰፋ ያለ ተሳትፎ ነው ያደረጉትና እንደው ተሳትፎ ደግሞ ከሁለት አስርት ዓመታት በላይ ስለሆነ እንደው ልምድና ተሞክሮን በመጠኑ ቢነግሩን ለኛም እንደገና ደግሞ ይህንን ፕሮግራም ለሚከታተሉ ወጣቶችም በጣም ይበጃል ብዬ ስለማስብ እዛ ላይ እንደ መግቢያ የተወሰነ ነገር ቢሉኝ ደስ ይለኛል። እኔ እንግዲህ በአጠቃላይ ምናልባት ወደ ትንሽ ወደ ኋላ ልምጣና ወደ ውጭ ጉዳይ ሚኒስትር ከመምጣቴ በፊት አዲስ አበባ ዩኒቨርሲቲ በመምህርነት ነበር ሳገለግል የነበረውና በአውሮፓ አቆጣጠር በ2001-2 የዛሬ 23 ዓመት ወደ ውጭ ጉዳይ ሚኒስትር መጣሁ። በህግ አማካሪነት የኢንተርናሽናል ህግ አማካሪነት ሆኜ በምሰራበት ጊዜ አንዱ በኃላፊነት በኔ ስር ሲካሄድ የነበረው ስራ የናይልን ድርድር በዛን ጊዜ ማዕቀፍ የሲኤፍኤ የምንለውን ማዕቀፍ ከውሃና ኢነርጂ ሚኒስትር ጋር በጋራ ሆነን የምንከታተለው ጉዳይ በድርድር ውስጥ የምንከታተለው ጉዳይ ስለነበር ለአራት ዓመት 5 ዓመት ያህል በዚህ ከቆየሁ በኋላ በ2006 መጀመሪያ ላይ በአምባሳደርነት ወደ ግብጽ የሄድኩበት ጊዜ ነበር። በጊዜው ወደ ግብጽ በሚሄድበት ጊዜ የነበረኝን ከጉዳዩ ጋራ የነበረኝን ግንኙነት መሰረት ያደረገ ይመስለኛል ወደዛ እንዲሄድ ተደረግኩ። እዛም በሄድኩበት ጊዜ በእርግጥ አስቸጋሪ ነበረ። ለኢትዮጵያ አምባሳደሮች በተለይ ግብጽ በጣም አስቸጋሪ ነው። እነሱ እዚህ እኛ ጋር መጥተው በነጻነት መንቀሳቀስ እንደሚችሉት ሁሉ በዛን ጊዜ በጣም አስቸጋሪ ጊዜ ነበረ። ክትትል ይበዛብህ ነበር። አስቸጋሪ ጊዜ ነበረ። በኢትዮጵያውያኖችም ላይ በዛን ጊዜ ብዙ ችግር የሚደርስ የነበረበት ሁኔታ ነበርና በተለይ የዚህ የናይል ጉዳይ እነሱ ሁልጊዜ እኔን የሚያስታውሱኝ እዛ ድርድር ውስጥ የሚያውቁኝ ሰዎች ስለነበርኩ በጣም አስቸጋሪ ጊዜ የነበርኩበት ሁኔታ ነው። ለማንኛውም ግን በወቅቱ በኢትዮጵያ ላይ በሚሰሩ የልማት ስራዎች ነበሩ። እንደነ ተከዜ እንደነ በለስ የመሳሰሉ ልማት ስራዎች እና የኢትዮጵያ መጠናከር ጋር በተያያዘ ትንሽ ለኢትዮጵያ አምባሳደሮች የሚሰጡት ትኩረት እየተሻሻለ የመጣበት ሁኔታ የነበረበት ነው እና ይህ ግንኙነቱ እንግዲህ እስከ 2008 ድረስ የተሻለ ሁኔታ የነበረበት ሁኔታ ነው። ከ2008 በኋላ በተለይ 2008 የምንለው በወቅቱ የኪንሻሳ ስብሰባ ከዚህ ከናይል ሲኤፍኤ ናይል ማዕቀፍ ስብሰባ ጋር በተያያዘ
የናይል ማዕቀፍን በተመለከተ የሚኒስትሮች የ9 ሀገሮች የውሃ ሚኒስትሮች ኪንሻሳ ላይ ተሰብስበው ቀደም ሲል ከዛ በፊት የነበረበት ሁኔታ ኢትዮጵያ በዚህ በናይል ማዕቀፍ ውስጥ ብቻዋን የነበረች ሀገር ናት። ስለዚህ ሱዳንና ግብጽ በአንድ በኩል ኢትዮጵያ በሌላ በኩል የተፋሰሱ ኃይለኛዎቹ ሀገሮች እንደ ተመልካች ከውጭ ሆነው ነበር በዛን ወቅት የነበረው። በ2008 ግን ኪንሻሳ ላይ በነበረው ስብሰባ አዲስ የውጭ የውሃና ኢነርጂ ሚኒስትር የግብጽ ተሾሞ ከአካዳሚክሻን በመሆኑ የፖለቲካ ንግግርም የሚያቅም ባለመሆኑ በዛ ስብሰባ ላይ የአፍሪካ ውሃና የላይኛዎቹን የተፋሰስ ሀገሮች እንደ መመሪያ ከፕሬዝዳንት ሙባረክ የተሰጠኝ መመሪያ ነው በሚል ወደ ኢትዮጵያን ሳይሆን ወደ የግብጽን አቋም እንዲደግፉ ለማስገደድ የሞከረበት ጊዜ ስለነበር ከዛን ጊዜ ጀምሮ 7 አገሮች ለ2 የሆነበት ሁኔታ ነበር። ግብጽና ሱዳን በአንድ በኩል 7 ኢትዮጵያን ጨምሮ 7 አገሮች። ከዛን ጊዜ በኋላ የነበረው ግንኙነት ከሱዳንና ከኢትዮጵያ ግብጽና በኢትዮጵያ መካከል በጣም መጥፎ የነበረበት ግንኙነት ነው። በጣም አስቸጋሪ ግንኙነት ነው። አሁን ከዛን ጊዜ የነበረ ሁኔታ አሁን እየደረሰበት ሁኔታ ነው ያለው። በግብጽ የቀድሞ የኢትዮጵያ አምባሳደር ሆነው ሰርተዋል። በዛ ሂደት ውስጥ ደግሞ እርሶም ብቻ ሳይሆን ሌሎችም ዲፕሎማቶች እንደዚሁም ደግሞ በተለይ የኢትዮጵያን ጥቅም ለማስከበር ብቻም ሳይሆን እውነተኛውን የኢትዮጵያን አቋም ለማስገንዘብ ወደ ከግብጾች ጋር ንግግሮች ሌሎችም ጉዳዮች ነበሩና ቀደም ሲል ሲያነሱ ስለነበረ አጠር ያለ ማብራሪያ እዚህ ላይ እንዲሰጡኝ ስለፈለኩ ነው ይህን ጥያቄ ያነሳሁት። ምን ነበር ችግር ሆኖ የሚታያችሁ? ከግብጾች ጋር ፊት ለፊት ቀርባችሁ ስትነጋገሩ ግብጾች በአባይ ውሃ ላይ ያላቸው አቋም አለ፣ ኢትዮጵያም በአባይ ጉዳይ ያላት ግልጽ የሆነ አቋም አለ፣ የማይቀያየር ትናንትም ሲባል የነበረ ዛሬም የሚባል ወደፊትም የሚባል ፍትሃዊ ተጠቃሚነትን የማረጋገጥ ጉዳይ። ስለዚህ ከነሱ ጋር በሚኖሯችሁ ንግግር እንደ ችግር የሚሆንባችሁ ምንድነው? እንደ ዲፕሎማት አንዱ ችግራችን የነሱ ሁልጊዜ የነሱን አቋም እንድንደግፍ ኢትዮጵያ የግብጽን አቋም እንድትደግፍ ይህን ነበር ሁልጊዜ ውትወታ የሚያደርጉት የነበረው። ሁለተኛ በትንሹም በትልቁም ደግሞ በኢትዮጵያውያኖች ላይ በወቅቱ የሚደረግ የነበረ ጫና ነበር። ከንግድ ጋርም በተያያዘ በኢትዮጵያ የሚሄዱ ስጋ ነበር፣ የቀንድ ከብቶች ነበሩ። እነሱንም ደግሞ በህጋዊ መንገድ ከማምጣት ይልቅ በህገወጥ መንገድ ለማምጣት የሚያደርጉት ጥረት ስለነበረ ግንኙነቱ በጣም አስቸጋሪ የነበረበት ጊዜ ነበር። በጣም የሚገርም ነው። አሁንም ይሄው ተመሳሳይ ነገር ነው ቀጥሎ የምንመለከተው። የአፍሪካ ቀንድ በፍጥነት እየተለዋወጠ ያለ ነው። እሱን በቅርበት እንደሚከታተሉት እንደሚያዩት እገነዘባለሁ። አሁን በአፍሪካ ቀንድ እየተመለከት ነው ያለ ነው ኢትዮጵያን የመክበብ አይነት ባህሪዎች እያየን ነው። በዚህ ሂደት ውስጥ ደግሞ የግብጽ ሚና ጎልቶ እየተመለከት ነው። የግብጽ የኢትዮጵያ ታሪካዊ ጠላትነት እስከየት ድረስ እንደሆነ በቅርብ እየተመለከት ያለንበት ሁኔታ ነው ያለነው እና ሰሞኑኛ የግብጽ እንቅስቃሴዎችን እንኳን ማንሳት ብንችል በሶማሊያ የጦር መሳሪያዎችንና ወታደሮችን እስከ ማስገባት የደረሰ እንደዚሁም ከኤርትራ ጋር ደግሞ ለመፍጠር እየተሞከረ ያለው ትብብር ማንሳት እንችላለን። ሱዳንን የጦር አውድማ አድርጎ ለግብጽ መጠቀሚያ የማዋል ሁኔታዎችም በተግባር ያየንበት ነው። ከዛ በተጨማሪም ደግሞ ደቡብ ሱዳን ከቅርብ ጊዜያት ወዲህ ከኢትዮጵያ ጋር በቅርበት እየሰራች መሆኑ ይታወቃልና አሁን ደግሞ የሰላም አስከባሪ ኃይል እልካለሁ የሚል መግለጫዎችንም ከግብጽ መሪዎች እየሰማን ያለንበት ጊዜ ነውና ከዚህ ጋር ተያይዞ ይህንን ሁኔታ ይህንን አካሄድ እንዴት ነው እርሶ ግብጾችን በቅርበት እንደሚያውቅ አንድ ዲፕሎማት እንዴት ነው የሚያዩት ይህንን ጉዳይ? ምናልባት ይህን ጥያቄ ለመመለስ ትንሽ ወደ ኋላ መሄድ ያስፈልገን ይመስለኛል። በግብጾች ስለ ኢትዮጵያ ያላቸው አሁን የሚከተሉት ፖሊሲ አሁን የመጣ አይደለም፣ ድሮ ያለ ነው። ከ1820 ዓመተ ምህረት ጀምሮ በእንደ አውሮፓ አቆጣጠር 1820 በዛን ጊዜ መሐመድ አሊ ባሻ የሚባል የግብጽ መስራች የአሁኒቱ ግብጽ መስራች የነበረ ሰው እሱ ከሱን ጊዜ ጀምሮ ነው ወደ ደቡብ ዘመቻ አድርጎ ሱዳንን ካርቱምን ከተቆጣጠረ ጀምሮ ከዛን ጊዜ ጀምሮ ለ200 ዓመት በላይ ሲከተሉት የነበረ ፖሊሲ ነው።
በዚህ ፖሊሲያቸው የግብጾቹ አካሄድ ሁለት በተለይ ከኢትዮጵያን ባማከለ በወቅቱ በሁለት ጉዳዮች ላይ ነበር እያተኮረ የነበረው። አንደኛው የናይልን ወንዝ የመቆጣጠር ጉዳይ ነው፣ ምንጩን የመቆጣጠር ጉዳይ ነው። ሁለተኛው ቀይ ባህርን የመቆጣጠር ንግድ የመቆጣጠር ጉዳይ ነው። በሁለቱም በኩል ኢትዮጵያ አለች። በቀይ ባህርም በኩል ኢትዮጵያ አለች፣ በዚህኛውም በኩል ደግሞ ኢትዮጵያ አለች። ያው የናይል ጉዳይ ይህንን ለማድረግ ፖሊሲያቸው ኢትዮጵያን የመቆጣጠር ማለት ግድቡ ወንዙን ምንጭ የመቆጣጠር አንዱ እሱ ነው። ሁለተኛ ቀይ ባህርን ከኢትዮጵያን ከዛ ቁጥጥር ውጭ የማውጣት ነው። ይሄ ነበረው በዋናነት ከመነሻው የተነሱበት። ስለዚህ ቀይ ባህርና አባይ ናቸው፣ ናይል ነው ለግብጽ ዋና ይህንን የኢትዮጵያ ጋር ፖሊሲ ያለውን ግንኙነት ወሳኝ የሆኑት ጉዳዮች። ከዚህ ጋር በተያያዘ ይህን ተግባራዊ እንግዲህ ፖሊሲው አንድ ነው። በየወቅቱ ግን ስትራቴጂዎቻቸው ግን ሲለያዩ የነበሩበት ነው። እንደ ወቅቱ እንደ ተጨባጭ ሁኔታ ሲመሩት የነበረ ጉዳይ ነው። ለምሳሌ በመነሻው ስናየው ኢትዮጵያን የመቆጣጠር ቅኝ ግዛት የማድረግ አንዱ አካሄድ ነበር። ይሄ ከጉንደት ከጉራ ከታጁራ ጦርነቶች ጋር ስናየው ይሄንን ኢትዮጵያን በጦርነት ድል በማድረግ የጣናን አካባቢ የመቆጣጠር ጭምር እና ምንድን ነው የሚሉት ጣናን መቆጣጠር የአባይን ምንጭ መቆጣጠር ካልቻል ግብጽ ሰላም አትሆንም፣ ነጻ አትሆንም የሚል ይሄ ቋሚ የሆነ ፖሊሲ ያላቸው ከጥንት የመጣ ፖሊሲ ነው። በሁለተኛ ደረጃ ደግሞ ይሄ የጦርነቱ ላይ ሊሳካላቸው ያልቻለበት ሁኔታ ነው። ከዚህ ጋር በተያያዘ ሁለተኛው የተከተሉት ስትራቴጂ በኮንሴሽን መልክ በኮንትራት መልክ የአባይን አካባቢ የጣናን አካባቢ ኮንትራት የመውሰድ እና በእንግሊዞቹ አማካኝነት ያንን የሱዳን የግብጽ አካል የማድረግ ነው። ምክንያቱም ግብጽና እንግሊዝ አንድ ላይ ነው የሚሰሩት። በ1898 ዓመተ ምህረት እስከ 1956 ዓመተ ምህረት ድረስ ግብጽ እንግሊዝ ኮንዶሚኒየም የሚባል አስተዳደር ነበር። ሱዳንንም ጠቅለው ግብጽም አንድ ላይ በጋራ ነበር ሲያስተዳድሩ የነበሩትና ይህንን አካባቢ ለመቆጣጠር ፍላጎት የነበረባቸው ሁኔታ ነውና ስለዚህ ይሄ ነው አንዱ በኮንሴሽን ግን የኢትዮጵያን መንግስት ባለስልጣኖች በወቅቱ የነበሩትን ለመደለል ሞክረው በተቻለ መጠን ከፍተኛ ገንዘብ ለማማለል ሞክረው ያልተሳካላቸው ነው። ይሄኛው ስትራቴጂያቸው የወደቀበት ነው። ሌሎች ደግሞ ከዛ በኋላ የተለያዩ ስትራቴጂዎችን ሲከተሉ የነበረበት ሁኔታ ነው። አራተኛው አሁን መጨረሻ ላይ በቅርብ ጊዜ ሲከተሉት የነበረው በኢትዮጵያ ላይ አስገዳጅ የሆነ ስምምነትን በመፍጠር በመጫን ተጠቃሚ ለመሆን የሞከሩበት ሁኔታ ነው ያለው። ስለዚህ አሁን ምናልባት አምስተኛው የምንለው አሁን ኮንፍሮንቴሽናል የሆነ በተለያዩ አካባቢዎች በግልጽ እየገቡ ያሉበት ሁኔታ ነው። ስለዚህ መሰረቱ አንድ ነው፣ ፖሊሲያቸው አንድ ነው። እነዚህ በየጊዜ ያየናቸው ጉዳዮች ግን የስትራቴጂ ጉዳዮች ናቸው። ስለዚህ ከዚህ አኳያ በምናይበት ጊዜ የድሮውን ዓላማ ለማሳካት ነው። ምክንያቱም በዋናነት ግብጾች ምን ይላሉ? እዛም በነበርንበት ጊዜ ከተለያዩ መጽሐፎቻቸውም ማስታወሻቸውም ከውይይቶቻቸውም የተረዳ ነው ምንድነው ኢትዮጵያን በተመለከተ ሁለት ፖሊሲዎች አላቸው። አንዱ ምንድነው ናይልን የመቆጣጠር ነው። ይሄ አንዱ ነው። ሁለተኛ ቀይ ባህርን የመቆጣጠር ነው። ይሄ ቀደም ሲል ከመሐመድ አሊ ጊዜ የነበረ አቋማቸው ነው እና በቅርብ ጊዜ እኔ በነበርኩበት ጊዜ ምክንያቱም ኤሪትሪያ ከኢትዮጵያ የተገነጠለችበት ጊዜ በመሆኑም ምን ይሉ ነበር? አንዱ ተሳክቶልናል ይሉ ነበር። ኢትዮጵያን ከቀይ ባህር እንድትርቅ አድርገናታል። ይሄንኛውን የናይልን ጉዳይ ግን እስካላረጋገጥን ድረስ ግብጽ እንቅልፍ አትተኛም የሚል አቋም ነበራቸው። ስለዚህ ምንድን ነው የሚያዩት? ወይ ኢትዮጵያ መኖር አለባት ወይ ግብጽ መኖር አለባት ነው የሚል አቋም ያላቸው ነው የሚመስለው እና በዚህ ምክንያት ነው እንግዲህ ሁለቱ ጭቅጭቁ እስካሁን ድረስ ቀጥሎ የመጣው። በግልጽ ቋንቋ ግብጽ ሶማሊያ ላይ እያራመደችው ያለው አጀንዳ ምንድን ነው ሊባል ይችላል? የናይል ውሃ ነው። ኢትዮጵያን የበታች አድርጎ የማየት ነው። ይሄ ነው የኔ ያለፉት 25 ዓመት የደረስኩበት ግምገማ ይሄ ነው። ምክንያቱም በኢትዮጵያ ላይ የበላይነት መቀዳጀት ትፈልጋለች። ቅድም እንዳልኩት ኢትዮጵያ
የባህር አክሰስ እንዲኖራት ፍጹም አትፈልግም። አሁን በተለይ አሁን አዲስ ከሶማሌላንድ ጋር የተደረገውን ስምምነት በምናይበት ጊዜ ሜሞራንደም ኦፍ አንደርስታንዲንግ ይሄ እንደ አንድ ድሮ ያደረገችው ተሳካልኝ ስትለው የነበረው ጉዳይ እንዳልተሳካላት መንገድ የቀደደ መሆኑን ተረዳች። ይሄ አንዱ ነው። ዋናው ደግሞ የናይል ጉዳይ ነው። ስለዚህ በናይል ጉዳይ ላይ በኢትዮጵያ ላይ ጫና ለመፍጠር ማድረግ ያለባቸው ምንድነው? እንዲህ አይነት በየቦታው እንቅስቃሴ በማድረግ ኢትዮጵያን በዚህ አይነት ችግር ውስጥ ወጥሮ ለመያዝ የታሰበ ጉዳይ ነው እና ዋናው ጉዳይ የሶማሌ ጉዳይ አይደለም ነው። እዚህ ላይ ማየት ያለብን ግብጾች በእንዲህ አይነት እንቅስቃሴ ለማድረግ በዚህ አካባቢ እየተሯሯጡ ያሉት የማንን ጥቅም ተግባራዊ ለማድረግ ነው የሚለው ጥያቄ ወሳኝ ነው። አሁን ከሶማሌ ጋር ያላቸው ግንኙነት ለሶማሌ ብለው አይደለም። ብዙ ምክንያቶች አሉ። ብዙ ማስረጃዎችን ማቅረብ ይቻላል። አንድ ምሳሌ ልንገር። በ2006 ዓመተ ምህረት የኢትዮጵያ ጦር ወደ ሶማሊያ የገባበት ጊዜ ነበር። በዛን ጊዜ እኔ በግብጽ አምባሳደር ነበርኩኝ እና የኢትዮጵያ ጦር እንደገባ አቶ ስዩም መስፍን የውጭ ጉዳይ ሚኒስትር አምባሳደር ስዩም መስፍን ይህን ጉዳይ ከአቶ መለስ መመሪያ ማስታወሻ ይዘው ግብጽን ለማነጋገር ወደ ግብጽ የመጡበት ሁኔታ ነበር። በዛን ጊዜ ፕሬዚደንት ሙባረክ የነበረው በሻርም ሼክ ላይ ነበር። እኔ ከካይሮ ሻርም ሼክ ሄጄ እዛ ጠበቅኳቸው። እኔና የግብጽ የውጭ ጉዳይ ሚኒስትር እዛ ተገናኘን። አቶ አምባሳደር ስዩም መስፍን ሻርም ሼክ መጡ። አውሮፕላን ተቀብለን ከፕሬዚደንት ሙባረክ ቤተ መንግስት ሄድን። እዛ ቤተ መንግስት ውስጥ ከአንድ ሰዓት ተኩል በላይ ውይይት ተካሂዷል በዚህ ጉዳይ ላይ። በዛን ጊዜ እኛ ስለ ሶማሊያ ግድ የለንም የሚል አቋም ነበረ የነበረው አቋም። ምንም ነገር በዛን ጊዜ ምንም የኢትዮጵያ ጦር ገብቷል፣ ግን ስለ ሶማሊያ ምንም አይነት ፍላጎትም አልነበራቸውም። ምክንያቱም እነሱ የነሱ ዋና አጀንዳቸው የናይል ጉዳይ ነበር። ያ ደግሞ ጥሩ ወቅት የነበረበት ጊዜ ነው። ቅድም ለመጥቀስ እንደሞከርኩት የተባባሰ የመጣው በግብጽና በኢትዮጵያ መካከል ወይም በላይኛው ተፋሰስ ሀገሮችና በግብጽ መካከል ግንኙነቱ የተበላሸ የመጣው ከ2008 በኋላ ነው። የኪንሻሳ ስብሰባ በኋላ ነው። ከዛ በፊት 2006 የተሻለ ግንኙነታችን ትንሽ ሻል የሚልበት ሁኔታ ነበርና የግብጽ መንግስት ኤክስፔክት የሚያደርገው ምንድነው? በሲኤፍኤ ኢትዮጵያ የግብጽን ሙሉ በሙሉ የውሃ መብትነት ትቀበላለች የሚል ግምት ነበረው። የግብጽ መንግስትም ነበረው፣ የግብጽ ውሃ ሚኒስትሩም ነበር፣ የውጭ ጉዳይ ሚኒስትርም ነበረው። ፕሬዚደንት ሙባረክም ይሄ ሀሳብ ነበራቸው። ስለዚህ ይህንን ሁኔታ ለማመቻቸት ሲባል የሶማሌን ጉዳይ እኛ ምንም የሚመለከተን አይደለም የሚል ጉዳይ ነበረ ለማቅረብ የሞከረው። ለማንኛውም ግን አሁን ስናየው ከዛ ጋር ስናየው በእርግጥ ሶማሌ ጉዳይ ነው አሁን። ምክንያቱም በህዳሴ ግድብ ጉዳይ በህግ ማዚህ በሲኤፍኤ ተቀባይነት ተፋሰሱ የላይኛዎቹ አገሮች ኮሚሽኑን ለማቋቋም እየተደረገ ያለውን ዝግጅትን በተመለከተ ከመበሳጨት የተነሳ የበቀልና ይሄንኛው ላይ ጫና በኢትዮጵያ ላይ ለመፍጠር የተባለ ነው እንጂ የሶማሌን ጉዳይ አንገብግቧት የሄደች ጉዳይ አይደለችም። ስለዚህ ግብጽ በራሱ አጀንዳ ነው እየሄደች የነበረችው። ድሮ የማይመለከታት ስለሆነ አልሄደችም። አሁን ግን የራሷን አጀንዳ ለማራመድ ጫና በኢትዮጵያ ላይ ለመፍጠር እየተደረገ ያለው ነው። በጣም ጥሩ። በአፍሪካ ቀንድ አዳዲስ የሆኑ የግብጽ አጋር ሀገራት እየተፈጠሩ ነው። ሶማሊያ አሁን በተጨባጭ ወቅታዊ ሁኔታውን አብነት በማድረግ ሶማሊያን መጥቀስ እንችላለን። ቀደም ሲል ግን ወደ ኋላ ትንሽ ሄድ እንበልና ከአውሮፓውያኑ ከ2014 እስከ 2022 ድረስ ደቡብ ሱዳንና ኡጋንዳ የግብጽ ስትራቴጂክ አጋር መሆናቸው ይታወቃል። ደቡብ ሱዳንን በመጠቀም የምትፈልገውን አጀንዳ ለማሳካት የነደፈቻቸው ስትራቴጂዎች እንዳልተሳኩ ይነሳል በሰፊው። በተለይ ከ2022 በኋላ አሁን እስካለንበት ወቅት ድረስ የግብጽ ስትራቴጂ በደቡብ ሱዳን ውስጥ አልሰራም፣ በኡጋንዳ ውስጥም አልሰራም የሚል በሰፊው የሚነሳ ጉዳይ አለና ግብጽ በሄደችባቸው አጋጣሚዎች አንድም የሰላም ማስከበር ተሞክሮ ያላት ሀገር አይደለችም ያን ያህል። ምክንያቱም እሷ የተሳተፈችባቸው በሰላም ማስከበርም ሊሆን ይችላል፣ እንደዚሁም የወታደራዊ ድጋፍ አደርጋለሁ ብላ የገባችባቸው
ጣቷን የሰነዘረችበት የፖለቲካ ምህዳር ሁሉ እነዛን ሀገሮች ተጎጂ ያደረገ ነው። በታሪክ የምንመለከተው እሱን ነው። እንግዲህ ቀደም ሲል ወደ አነሳው ጥያቄ ነው መመለሰው። የደቡብ ሱዳንና ኡጋንዳ ላይ ይዛው የነበረችው አጀንዳ ከአውሮፓውያኑ ከ2014 እስከ 2022 ድረስ የፈጸመችው ስትራቴጂ በአጋርነት እነዚህን ሀገሮች ይዛ የተንቀሳቀሰችበት ሁኔታ በዛ ሂደት ውስጥ የገጠማት ኪሳራ ምንድን ነው? ከ2014 አልሲሲ ወደ ስልጣን የመጣበት ጊዜ ነው። በዛን ጊዜ ማለት ነው 2014 አካባቢ ህገ መንግስትም ያወጡበት ጊዜ ነው። በዛን ጊዜ የተገለለችበትም ከአፍሪካ ህብረትም የነበረበት ጊዜ ነው 2014። ይሄ ጊዜ እንግዲህ ደቡብ ሱዳን በተለይ ደግሞ ኡጋንዳ ድጋፍ ያገኙበት ሁኔታ ነው። ይሄ አንዱ ነው። ከዛን ጊዜ ጀምሮ እስከ 2022 ድረስ ብዙ አይነት ግንኙነቶችን አድርገዋል እነዚህ ግብጾች ከነዚህ ሁለት ሀገሮች ጋር። ግን በአጠቃላይ ግብጾቹ የራሳቸው አጀንዳ ይዘው ነው የሚሄዱት። እነዛም ሁለት ሀገሮች የራሳቸው አጀንዳ ነው ይዘው የሚሄዱት። ስለዚህ ብዙ በነበራቸው ግንኙነት መሰረት ግብጾቹ በፕሮፓጋንዳ ምክንያቱም ብዙ ጊዜ ግብጾች ምንድነው ያልተሰራውን ነው የሚያወሩት። አንድ ሀገር ጋር ይገናኙና የራሳቸውን አጀንዳ ነው ጎልቶ እንዲወጣ ለማድረግ የሞከሩት። ይሄ ከዚህ ጥረት ያደረጉበትና ሁለተኛ ነገር ደግሞ በተለይ ደግሞ ደቡብ ሱዳን ምንም ከኢትዮጵያ ጋር ያለው ግንኙነት ጠንካራ እንደሆነ ይታወቃል። ስለዚህ ይሄንን አስመስለው በዘመቻ መልክ በዲፕሎማሲ ዘመቻ መልክ እነሱ ተሰሚነት ያላቸው የነሱን ፍላጎት ሊያሳኩ ይችላሉ ብለው እንደማሳየት እና ሌሎቹን ሀገሮች በኢትዮጵያ ላይ ጫና ለመፍጠር የሳይኮሎጂ ጫና ለመፍጠር ያደረጉበት ሁኔታ ነው። ለምሳሌ 2017 ዓመተ ምህረት የናይል ቤዝን ስብሰባ ነበር ካይሮ ላይ ማነው ኡጋንዳ ላይ። በዛን ጊዜ የነበረው አቋም የኡጋንዳው አቋም ከኢትዮጵያ ጋር የሚለያይ አልነበረም። እነሱ አዲስ አገሮችን በማደራጀት የሲኤፍኤን ለማፍረስ ያደረጉበት ጥረት ነበርና ያልተሳካላቸው ሁኔታ ነው። አንዱም በዚህ ጉዳይ ላይ ሙሴቬኒ ሊረዷቸው ያልቻሉበት ሁኔታ ነው በዛን ጊዜ 2017። ስለዚህ ጥረት አድርገዋል። ከዚህ ከደቡብ ሱዳንም ጋር በተያያዘ ደቡብ ሱዳን በዓለም አቀፍ ማዕቀፍ የተጣለበት ጊዜ ነው። ስለዚህ ድጋፍ ለማግኘት በግብጾች አማካኝነት ድጋፍ ለማግኘትም ጥረት ያደረጉበት ስለሆነ አንዳንድ ያሳዩዋቸው ፖዚቲቭ የሆነ ሊኖር ይችላል። ግን ግብጾቹ በሚፈልጉበት መንገድ ሄዱ አልመሰለኝም በእኔ ግምት። ስለዚህ ይሄንን ሞክረው እዚህ ደረጃ በሚደርሱበት ጊዜ ወደ 2012 22 እና ከዛ በኋላ ተስፋ ወደ መቁረጥ የመጡበት ሁኔታ ነው ግብጾቹ። ምክንያቱም ባለፉት አመታት በተለይ ከ2011 ዓመተ ምህረት ሲኤፍኤን ለማፍረስ ከፍተኛ ጥረት ያደረጉበት ሁኔታ ነው። ዘመቻ ያደርጉበት ነው በተፋሰሱ ሀገሮች ውስጥ። ግን እነዚህ ሀገሮች ግን የራሳቸው ደግሞ ጥቅማቸውን እያወቁ ስለነበረና ከኢትዮጵያ ጋር አብረው ቢሰሩ ተጠቃሚ ሊሆኑ የሚችሉበት መንገድ ስለሆነ የግብፅን ፍላጎት ያልተከተሉበትና አሁን ሲኤፍኤንም ለመፈረም እና ለማጽደቅ የቻሉበት ሁኔታ ነው ያለው። ስለዚህ ከዚህ ሁሉ ጥረቷ አለመሳካቱን በማየት ነው አሁን አንዱ በሶማሊያ በኩል በኢትዮጵያ ላይ ጫና ለማድረግ እየሞከረች ያለችው። ስለዚህ በዋናነት የግብፅ ፍላጎት በዋናነት የናይልን ውሃ ከመቆጣጠር ጋር የተያያዘ ነው። አንዱ እሱ ነው። ሁለተኛ ነገር ደግሞ አሁን ግብጾች በኢትዮጵያ ላይ የሚያደርጉት አንዱ ጫና ኢትዮጵያ የባህር በር በሶማሊላንድ አማካኝነት እንዳታገኝ ለማድረግ ነው። እነዚህ ሁለቱ ናቸው እንጂ የሌሎች ሀገሮች ፍላጎት በምንም አይነት የሶማሊያን ፍላጎትን ለማራመድ በሚል አይደለም። ከርሶ ማብራሪያ በመነሳት አንድ ጥያቄ ወደ እርሶ ልሰንዝር። ቀደም ሲል ሲያነሱ እንደነበረው የደቡብ ሱዳንና የኢትዮጵያ ግንኙነት ጠንካራ መሆኑ በአብነት የሚነሳው የኑዌር ማህበረሰብ ከኢትዮጵያ ጋር ያለው ጠንካራ የሆነ ታሪካዊ ትስስር አለ። ይሄ በወቅቱ እንደውም ግብጾች ወደ ደቡብ ሱዳን ሲመጡ ከፍተኛ ተቃውሞ ሲያስነሳ የነበረው አንደኛው ይሄ የኑዌር ማህበረሰብ የሚባለው ነው። ይህም ደግሞ አንድም ከኢትዮጵያ ጋር ባለው ታሪካዊ ትስስር አሁን ወደ ሶማሊያ መጥቷል። የሶማሊያና የኢትዮጵያ ህዝብ ደግሞ መስተጋብሩ እንዲህ በቃላት ሊገለጽ የሚችል አይደለም። በጣም ጥብቅ የሆነ ቁርኝት ነው ያለው። የባህል፣ የቋንቋ፣ ሌሎችም የኢኮኖሚ መስተጋብሮች ያሉበት ቀጠና መሆኑ ይታወቃልና አሁንስ ተመሳሳይ ጣፋንታ በደቡብ ሱዳንና እንደዚሁም ደግሞ
በኡጋንዳ የገጠማቸው ሁኔታ ሶማሊያ ውስጥ ላለመፈጠሩ ምን ዋስትና አለ ሊባል ይችላል? ምናልባት ወደ ታሪክ ሊሄድና አንዳንድ ነገር ልግለጽልህ። ከዚህ ጋር በተያያዘ ግብጾቹ የግብጽ እንግሊዝ ኮንዶሚኒየም አስተዳዳሪ በነበሩበት ጊዜ ሱዳንን በሚያስተዳድሩበት ጊዜ የውሃ ዋና መሰረታዊ የሆኑ የኢትዮጵያን የውሃ ምንጮች ወደ ቅኝ ግዛት ለማካለል እየጣሩ የነበር ወይም ቅድም እንዳልኩት በኮንሴሽን መልክ ለመውሰድ የፈለጉበት ጉዳይ ጥረት ያደረጉበት ሁኔታ ነው። አንዱ የዚህ ጋምቤላን አካባቢ በተያያዘ ነው። ኖዌሮች ያሉበትን አካባቢ ጋር በተያያዘ ነው። ይሄ አካባቢ በተለያየ እንደገና ማካለል በሚል ብዙ ጥረት አድርገዋል። ማለት ሳይሳካላቸው የቀረበት ሁኔታ ነው። ከዚህ ጋር በተያያዘ ኖዌሮች በደቡብ ሱዳንም ውስጥ በኢትዮጵያም ውስጥ ያሉ ጎሳዎች ጠንካራ ትልቅ ጎሳ ነው። ስለዚህ እነዚህም በመጠቀም በጋምቤላ አካባቢና አለመረጋጋትን እንፈጥራለን፣ ወዲህም ደግሞ የባሮና አኮቦን ወንዝ ትኩረት የጣሉበት ነበር። በ1890ዎች ወይም ደግሞ 1900 ውስጥ በዛ አካባቢ ላይ በሄ ላይ ከፍተኛ እይታ ያደረጉበት ነበር እና እነዚህን ሰዎች እንግዲህ መሰረት በማድረግ ወደ እነሱ ለማምጣት እና ያንን ጫና ለመፍጠር በዛ አካባቢ ከፍተኛ ጥረት ያደረጉበት ሁኔታ ነው። ሌላ ደግሞ ከዚህ ጋር ምናልባት ልገልጽ የምፈልገው በግብጽ ውስጥ ከፍተኛ የሆነ የኑዌር ጎሳ ማህበረሰብ አለ፣ በተለያየ መልክ ከሀገራቸው የወጡ እነዚህንም በማደራጀት ሙከራ ጥረትም ያደረጉበት ሁኔታ እንዳለ ይታወቃል። ግን እኒህ የፈለጉትን ሊያገኙ አልቻሉም። ምክንያቱም መሰረቱን የግብጾቹ አጀንዳ የውሃ አጀንዳ እንደሆነ ነው። ለውሃ ብለው እንደሆነ ነው። ለናይል ለባሮ አኮቦ ውሃ ብለው ነው። ይሄ ደግሞ ራሳቸው ደቡብ ሱዳንንም የሚጎዳ ጉዳይ ነው። ምክንያቱም የበላይነትን በመቆጣጠር ሱዳን ደቡብ ሱዳን የውሃው ተጠቃሚ እንዳትሆን ለማድረግ የሚሞክሩበት ሁኔታ ነው። ምክንያቱም በግብጾች በኩል ርህራሄ የሚባል ነገር የለም። ግብጾቹ አላማቸው ከውሃው ጋር በተያያዘ ነው እና ከዚህ ጋር በተያያዘ የሶማሌን ጉዳይ በዚህ መልክ ያጡትን አሁን በዚህኛው መልክ ጫና በመፍጠር የሶማሊያን ችግር በማራገብ በኢትዮጵያ ላይ ውጥረት በመፍጠር በዚህ አካባቢ ንብረታችንን ሀብታችንን ወደ ልማት እንዳናውለው ለማድረግም ጭምር የታሰበ አካሄድ ነውና አላማቸውን ለማሳካት ነው። በዚህ አንድ ጊዜ በቀኝ አንድ ጊዜ በግራ አንድ ጊዜ በታች በላይ የሚሄዱበት ሁኔታና ግብጾቹ መታወቅ ያለበት ምክንያት በሶማሊያ በኩል የችግር ምንጭ መሆንም እንዲሆኑ ሊፈቀድም አይገባም። እርግጥ እኔ ኢትዮጵያም በዚህ በኩል ትስማማለች ትደግፋለች የሚልም እንትን የለኝም። ምክንያቱም እነዚህ ሰዎች የመጡበት ቦታ ላይ ችግር ውስጥ የመጣ ነው። በሊቢያ ላይ የነበረ ችግር አንዱ ግብጽ ዋነኛ ችግር ግብጽ ናት። በሱዳን ላይ የነበረውን አሁን ያለውን ቀውስ ምክንያት የሆነችው አንደኛ ግብጽ ናት፣ በሌሎችም አካባቢዎች ላይ። ስለዚህ ከዚህ አኳያ በሶማሌ ላይ የግብጽ የመምጣት ጉዳይ በሰላም አስከባሪ የሚሆን በተለያየ መንገድ የሶማሌን ጉዳይ የሚጠቅምም አይደለም፣ ለኢትዮጵያም የምትቀበለውም ጉዳይ አይመስለኝም። መልካም እንግዲህ ወደ ወቅታዊ ጉዳዮች እንምጣና የግብጽ የውጭ ጉዳይ ሚኒስትሩ ከሰሞኑ ባወጡት መግለጫ እና ለዓለም አቀፍ መገናኛ ብዙሃን ላይ ተሰራጭቶ በስፋት ያየነው አንድ ጉዳይ አለ። እርሱም የሱዳንን የውስጥ አለመረጋጋት ወይንም የሱዳንን ጦርነት በተመለከተ በሰጡት ማብራሪያ ላይ ጉዳዩን እንደ ቀይ መስመር እንደሚመለከቱት ነው የገለጹትና በሱዳን ውስጥ የነበራቸው ተሳትፎ ሱዳን አሁን ላለችበት የጦርነት አዙሪት ውስጥ አስተዋጽኦ ከፍተኛ መሆኑ ይታወቃል። በአንድ ጉዳይ ሁለት አይነት አተያይ ይዘው ወደ ሚዲያው የሚመጡበት ዋነኛው ምክንያት እንዴት ይታያል? እዚህ ጉዳይ ላይ ማብራሪያ ቢሰጡበት ብዬ ነው። እኔ አሁንም ቢሆን የግብጾቹ አካሄድ የማደናገር ነው። የዲፕሎማሲ ብቻ ሳይሆን የማደናገር ዲፕሎማሲ ነው። ስለዚህ እኛ በጥንቃቄ ማየት ያለብን ጉዳይ ነው። ዞሮ ዞሮ መጨረሻቸው እነሱ ጫና የመፍጠር ነው በኢትዮጵያ ላይ፣ ሌላ ምንም መንገድ የላቸውም። ከዚህ አኳያ ደግሞ እኛ አካሄዳቸውን አውቀን መንቀሳቀስ ያለብን ጉዳይ ነው። አሁን ብዙ ጊዜ ስለ ህዳሴ ግድብ ያወራሉ። የህዳሴ ግድብም አይደለም የነሱ መጨረሻ፣ የውሃው አጠቃቀም ላይ ነው። ምክንያቱም የውሃ ግድቡ ውሃ ከያዘ በኋላ ይለቃል ለኤሌክትሪክ ለማምረት ስለሆነ በዚህ ላይ ምንም ችግር እንደሌለባቸው እነሱም ያውቃሉ፣ ሁላችንም እናውቃለን።
እነሱ የሚፈልጉት እንደ ስኬፕጎት እንደ መነሻ አድርገው ኢትዮጵያ በውሃ ልማቷ እንዳትጠቀም ነው። ምክንያቱም 70% የሚሆነው የኢትዮጵያ ውሃ ያለው በምዕራቡ የኢትዮጵያ ክፍል ነው። 30% ህዝብ ያለው በምዕራቡ ክፍል ነው። 30% ውሃ ያለው በምስራቁ ክፍል ነው። ግን 70% የኢትዮጵያ ህዝብ ያለው በምስራቁ ክፍል ነው። ስለዚህ አብዛኛው የኢትዮጵያ ውሃ ያለው በዛ አካባቢ ነው። ስለዚህ ይህንን ውሃ እንዴት አድርገን እንቆጣጠረው ነው። ይህንን ውሃ ለመቆጣጠር ደግሞ የተቻለውን ሁሉ ግብጽ መስራት እንደምትፈልግ ነው። ስለዚህ ከዚህ አኳያ ነው ይሄ አሁን በሱዳንም ከህዳሴ ግድብ እንዲህ እንከተላለን እንዲህ እናደርጋለን የሚሉት ይህንን ዓላማቸውን ለማሳካት ስለሆነ በፍጹም እኛ ሳንዘናጋ ይህንን ትኩረት በመስጠት መቋቋም ያለብን ጉዳይ ነው። ስለዚህ የትም ሊሄዱ የሚችሉበት ሁኔታ አይደለም። ኢትዮጵያን የሚገዛ አንዳችም ግብጽና ኢትዮጵያ የተፈራረሙበት ህግ የለም። ይሄ ስለሆነ ነው አስገዳጅ ህግ እንፈራረም ብለው ላለፉት 6 ዓመታት ምናልባት ከ2017 እስከ 2023 አሁን እስካለፈው ዓመት ድረስ አስገዳጅ ህግ የሚሉት ህግ እኮ ስለሌለ ነው። ህግ በሌለበት ሁኔታ ደግሞ ኢትዮጵያን ሊያስገድዱ የሚችሉበት ሁኔታ የለም። ስለዚህ በጭራሽ አማራጭም የላቸውም። የግብጽ ዋናው መከተል ያለባት ከኢትዮጵያ ጋር ያላት ግንኙነት ሰላማዊ መንገድ መከተል ብቻ ነው። የአረብ ሊግ ጉዳይ ሲነሳ ቀደም ብሎ የተመሰረተ ነው። በተለይ በዓለም አቀፍ ደረጃ በቀጠናዊ ጉዳዮች የሚመሰረቱ ጥምረቶች፣ ህብረቶች ላይ ቀደም ብሎ የተመሰረተ እንደሆነ ይታወቃል። ሚናው ደግሞ በዋናነት ለፊልስጤም እገዛ ማድረግ በሚል የተቋቋመ መሆኑ ይታወቃልና ግብጽ የፊልስጤም ዜጎች ወደ ድንበሯ እንዳይገቡ ከልክላ፣ በአንጻሩ ደግሞ ለታክቲክ ጉዳይ በሚል ከግብጽ ሶማሊያ ድረስ በጣም ረጅም ኪሎ ሜትር ተጉዛ ለሶማሊያ ተቆርቋሪ ነኝ የሚል አተያይ የሚል ሁኔታና እርምጃዎችን ነው እየወሰደች ያለችውና እዛ የፊልስጤምን የህልውና ጉዳይ አመድ አፋሽ አርጋው መታዚ ሶማሊያ ለታክቲክ ለሆነ ጉዳይ ተቆርቋሪ ነኝ ስትል ይህንን ጉዳይ እንደው የአረብ ሊግ እንዴት ነው የሚያየው? የአረብ ሊግ ማለት የግብጽ ነው። ሌላ ምንም እንትን የለውም። አረብ ሊግ ማለት ግብጽ ነው። ምክንያቱም ጸሐፊዎቻቸውን የተመለከትክ እንደሆነ የግብጽ የውጭ ጉዳይ ሚኒስትሮች ናቸው በዋናነት በጡረታ መልክ ሲወጡ የአረብ ሊግ ሊቀመንበር የሚሆኑበት ሁኔታ። ስለዚህ የአረብ ሊግን ከግብጽ ለይተን ማየት መቻል የለብን፣ ለይተን ማየት አይገባንም። አንዱ እሱ ነው። ሁለተኛ የአረብ ሊግ አጀንዳ አብዛኛው የሚጭኑት ግብጾቹ ናቸው። ስለዚህ ነው ግብጽ ያለው ግብጽ የሚለው ነው በነዛ ላይ ተፈጻሚ። ምክንያቱም የብዙ የአረብ ሀገሮች የአረብ ሊግ አባላት በግብጽ አረብ ሊግ አቋም ላይ የማይስማሙ ነው በውስጣቸው። ለእንትን ሊናገሩ ይችላሉ፣ ኦፊሻሊ ሊናገሩ ይችላሉ። በውስጥ ግን የግብጽን ዓላማ እንደሚካሄድ ነው ከብዙዎቻችን የነሱ ሰዎች የምንረዳ በግብጽ በተለይ ከውጭ ከአረብ ሀገር አምባሳደሮች መረዳት የምንችለው። ከዚህ አኳያ ግብጽ ቅድም እንዳልኩት ለሶማሊያ ብላ አይደለም። ምክንያቱም ለአረብ ብላ አይደለም። ለአረብ አባል የሊግ አባል ናት ሶማሊያ ወደ ሄጄን ላግዝ ብላ ያለችው ውሸት ነው። ምክንያቱም ሌሎች ጉዳዮች አሉ፣ የአረብ ጉዳዮች በቅርቧ ያሉ ጉዳዮች፣ እነዛ ጉዳዮች ላይ አይደለም እጇ ይገባው ቅድሚያ እየሰጠች ያለችው። እሱ አሁንም ቢሆን ሌላ ሀሳብ ነው ያላቸው፣ በኢትዮጵያ ላይ ጫና መፍጠር ነው። ኢትዮጵያ ደግሞ በናይል ላይ የተቀመጠች ሀገር ናት። ካለ ኢትዮጵያ ጫና ኢትዮጵያ ላይ ባለማድረግ የሚመጣባቸው ተጽዕኖ አለ ብለው ስለሚገምቱ፣ ስለዚህ ያላቸው አማራጭ ይህንን አጋጣሚ መጠቀም ነው እንጂ የአረብ ሊግ የግብጽ መሳሪያ እንደሆነ ነው ሙሉ በሙሉ ማየት የምንችለው። በተለይ ደግሞ ኢትዮጵያ አቋሟንም ከማንጸባረቅ አኳያ በተለይ ሀሳቧን በአባይ ጉዳይ ያለውን አመለካከት፣ ምክንያቱም የአረብ ሊግ ቀደም ብለው እንደገለጹልኝ በግብጽ አስተሳሰብ ብቻ የተሸፈነ ነው ብለውኛልና ኢትዮጵያ እነዚህን ሁኔታዎች እንዴት መግለጥ ትችላለች? የአረቡ ዓለምም የኢትዮጵያን አቋም የኢትዮጵያን ፍላጎት እንዲገነዘብ በማድረግ ረገድ ከኛ የሚጠበቀው ምንድን ነው? እኛ ብዙ ስራ መስራት አለብን። አረቡን ዓለም የምንደርስበት ሁኔታ ብዙ ስራዎች አሉ፣ አጋጣሚዎች አሉ። ምክንያቱም እስካሁን እኛ አረቡን ዓለም እየደረስንበት ያለ ነው በግብጽ ሚዲያ በኩል እንደሆነ መናገር ይቻላል። ለረጅም ጊዜ ከቅርብ ጊዜ ወዲህ የተለየ ሁኔታ ነው ያለው። ምክንያቱም
ምንናገረው ንግግር በእንግሊዝኛ ነው ወይም በአማርኛ ነው ምንናገረው። ይህንን በእንግሊዝኛ የሚነገረውን ሁሉ የሚተረጉሙት ግብጾቹ ናቸው። ሚዲያቸው ሰፊ ከቨሬጅ ያለው ነው በአረቡ ዓለም ውስጥ። ስለዚህ የሚፈልጉትን ብቻ ነው የሚያስተላልፉት ወይም አጣመው ነው የሚመልሱት። ስለዚህ እኛ ከአረቡ ዓለም ጋር በትክክል በቀጥታ መድረስ መቻል አለብን። ካለፉት 3 ዓመት 4 ዓመት ወዲህ በኢትዮጵያ ላይ እየተደረገ ያለ ንቅናቄ ቀላል ነገር አይደለም። በተለይ እንደነ በአረብኛ ፕሮግራሞችን የመጀመር፣ የአረብኛ መጽሔቶችን የመጀመር፣ የአረብኛ ሬዲዮኖችን የመጀመር ይሄ አንዱ አማራጭ ነው። ሌላው አማራጭ ደግሞ ቅድም እንዳለው በዚህ በህዝባዊ እንትን ብዙሃን መገናኛ እንትኖች በሱ አማካኝነት አሁን እንደሚሰሩ አንዳንድ ኢትዮጵያውያኖች እንደሚሰሩት በዛ መልክ እኒህን ሀገሮች መድረስ መቻል አለብን። ምክንያቱም በአረብ ሀገር ላይ ለምሳሌ በሳውዲ፣ በኩዌት ወይም በኢራቅ የሚሰማው የግብፅ ሚዲያ ነው። በጣም ሰፊ ሚዲያ ከቨሬጅ አላቸው። ስለዚህ እኛ በቀጥታ እነሱን ሰዎች መድረስ መቻል አለብን። ከወዲህ ደግሞ መደራጀት አለብን፣ መጠናከር አለብን፣ መስራት አለብን። በተለይ ሬዲዮ ጣቢያዎቻችን፣ ቴሌቪዥን ጣቢያዎቻችን በዚህ ላይ ትኩረት መስጠው አረቡን ዓለም ላይ ትኩረት መስጠት መቻል አለብን። ትክክለኛውን ማሳየት መቻል አለ። ኢትዮጵያ ግብፅን የጎዳችበት ምንም መንገድ የለም። መልካም እንግዲህ የግብጾችን አካሄድ በደንብ ያጤን ነው ይመስለኛል። በተለይ የዚህ የግብጾች የጸረ ገርድ እንቅስቃሴ ኢትዮጵያውያን ችግር ውስጥ ናቸው ብለው ባሰቡ ቁጥር ሁሉ ይህንን የውሃ የክፍፍል ጉዳይ እንደ አጀንዳ ሆኖ ይመጣል። ጸረ ገርድ እንቅስቃሴው እና ስትራቴጂው ጠንከር ብሎ በሚዲያውም በምኑም ገዝፎ የሚመጣበት ሁኔታ እንመለከታለን። እና ለምንድን ነው ኢትዮጵያ ችግር ገጥሟታል ብለው ባሰቡ ቁጥር የውሃ ክፍፍል ጉዳይ እና ደግሞ የታላቁ ኢትዮጵያ ህዳሴ ግድብ ላይ ያላቸውን የተሳሳተ አመለካከት በተለያዩ መንገድ ሲያንጸባርቁ የምንመለከታቸው? ዋና ዓላማው ኢትዮጵያን ግዴታ ማስገባት ነው ዓላማቸው። ይህን ለማስገባት ደግሞ እዚህ ደካማ መንግስት እንዲኖር ይፈልጋሉ። ጫና ያለበት መንግስት እንዲኖር ይፈልጋሉ በሀገር ውስጥ። ለህንን ለማድረግ ደግሞ የተለያዩ አማካሄዶችን መጠቀም ይፈልጋሉ። ስለዚህ ችግር ባለበት ጊዜ በየቦታው እንቅፋቶችን ለመፍጠር ይሞክራሉ። ምክንያቱም መንግስት ተገዶ የነሱን ፍላጎት እንዲያሟላ የሚፈልጉበት ሁኔታ አለ። ስለዚህ ዓላማቸው ሰላም እንዳናገኝም ጭምር ነው። ስለዚህ ነው በውስጣችን ጠንካራ የሆነ አገር መፍጠር ያለብን፣ ጠንካራ የሆነ መንግስት መፍጠር ያለብን ለደህንነታችን፣ ለልጆቻችን፣ ለሚቀጥለው ትውልድ ስንል። ስለዚህ እነሱ ዓላማ በምንም አይነት መንገድ ኢትዮጵያ ይህንን ጉዳይ ለኛ እስካላሳካች፣ እስካልፈረመች፣ እስካላረጋገጠች ድረስ እረፍት አንሰጣትም ብለው የተነሱበት ሁኔታ። የሚገርመው ደግሞ ይህንንም እንኳ ብናደርግ አይተውንም። ስለዚህ በጭራሽ ይሄ ለኛ እንደ አማራጭ መሆን የሌለበት ጉዳይ ነው እና ይሄ አሁንም ይቀጥላል። ባለፉትም ዓመታት ሲቀጥሉ የነበረበት ሁኔታ ነው። ሌላው በኢትዮጵያ መንግስት ላይ ብቻ ሳይሆን ግብጽ ውስጥ ባሉትም ኢትዮጵያውያኖች ላይ እንኳ ብዙ ችግር እየፈጠሩ ያሉበት ሁኔታ ነው። ይሄ አሁን አይደለም። ላለፉት 40 ዓመታት ጀምሮ ፖሊሲ ያላቸው የግብጾች የኢትዮጵያውያኖችን አያያዝ በተመለከተ በተለይ ወደ ኤርፖርት በሚገቡበት ሁኔታ ያለውን ሁኔታ የሚቆጣጠሩበት ስልት መንገድ አላቸው፣ ፖሊሲ አላቸው። ይሄ ብዙ ያረጋገጥ ነው። ኢትዮጵያውያኖች ከኢትዮጵያ ወደ ቪዛ አግኝተው በተለያየ መንገድ የመንግስትም ሰራተኛ ሊሆን ይችላል፣ ለስብሰባ የሄደ ይችላል፣ ግለሰቦችም ሊሆኑ ይችላሉ። ዲፕሎማቲክ ፓስፖርት እንኳ የያዙ ኢትዮጵያውያኖች ወደ ግብጽ በሚሄዱበት ጊዜ ኤርፖርት ላይ 1 ሰዓት 2 ሰዓት ይንገላታሉ። ይሄ ኖርማል ነው፣ ያረጋገጥ ነው። አምሹር ሁሉም ኢትዮጵያዊ ግብጽ የሄደ ኢትዮጵያዊ የሚረዳው ነው። ከሁሉም ሰራተኛ ተጓጓዥ የሚጓጓዝ ሰው በጨረሻ ነው እንዲወጡ የሚደረጉት እና ይህ አይነት ፖሊሲ ጫና ኢትዮጵያ ደካማ በሆነችበት ጊዜ የሚያደርጉት ጉዳይ ነው። የውስጥ አንድነታችንን ከማጠናከር አኳያ የጠነከረ በተለይ ለውጭ ጫና ለውጭ ጣልቃ ገብነት የማይበገር የሆነ አንድነት ዩኒቲን ከመፍጠር አኳያ በቤታችን መስራት ያለብን ነገር ምንድን ነው? እሱ ነው ወሳኛችን ለኛ። በምንም አይነት መንገድ በር ልንከፍት አይገባም የሚል አቋም አለኝ እኔ። ምክንያቱም እነሱ የሚፈልጉት ዓላማቸውም ማፍረስ ነው፣ ኢትዮጵያን መበታተን ነው። ይሄ አሁን የመጣ ሳይሆን ቅድም እንዳልኩት ከጥንት ጊዜ የመጣ አቋማቸው ነው፣ ፖሊሲያቸው ነው። ልማት ያላት ጠንካራ የሆነች ኢትዮጵያ መፍጠር ማለት የነሱ እሳቢያቸው
ግብጽ በውሃ ትቸገራለች። ኢትዮጵያ ልማት ማልማት ትጀምራል። ግን በጋራ ብንሰራ ነው ውሃውን የተሻለ ውሃ እነሱም ሊያገኙ የሚችሉበት ሁኔታ የሚኖረው። ስለዚህ ከዚህ አኳያ እኛን ለማጥቃት ለማዳከም እየፈለጉ ያለበት ሁኔታ ነው። የኢትዮጵያን ታሪክ ወደ ኋላ ሄደን በምንሄድበት ጊዜ እየጮሁ የመጡበት ሁኔታ ችግር አለ በሚሉበት ወቅት ላይ ነው። ስለዚህ ይሄን ችግር ከውስጣችን እኛ ማውጣት መቻል አለብን። ችግሮቻችንን በውይይት መፍታት መቻል ያለብን። አማራጭ የለንም። ለልጆቻችን ነገ ኢትዮጵያ እንድናስተላልፍ ከተፈለገ እኛ ልዩነታችንን ፈተን ጠንካራ ኢትዮጵያ መፍጠር መቻል አለብን። ምክንያቱም የውጭ ተጽዕኖ ሁለተኛ ነው። ዋናው ተጽዕኖ የውስጣችን ነው። የውስጣችንን ተጽዕኖ አንድ ጠንካራ የሆነ ኢትዮጵያ መፍጠር እንዳለብን ነው። የኢትዮጵያ የባህር በር ፍላጎት አሁን ባለው ነባራዊ ሁኔታ እንዴት ይገነዝቡታል? አካሄዳችን የባህር በር ለማግኘት ያለን መሻት ብቻ ሳይሆን የተግባር እንቅስቃሴው በራሱ ምን አይነት ውጤት ሊያመጣ ይችላል የሚል እምነት አለዎት? እኔ በኢንተርናሽናል በዓለም አቀፍ የባህር ሕግ መሰረት ኢትዮጵያ የባህር መብት የምታገኝበት ሁኔታ አለ። መብት አለን። እኛ አክሰስ ቱ ደ ሲ መብት አለ፣ መጠየቅ እንችላለን። ይህንን ደግሞ የሚመለከቱት ጎረቤት ሀገሮች ጋር በመወያየት የምንፈታው ችግር መሆን መቻል አለበት። ከዚህ አኳያ የምናደርገውን ጥረት በቀጣል መቻል አለብን ብዬ ነው ማምነው። በአንጻሩ ደግሞ ይህንን ለመቃረን ለመቃወም የሚመጡ ሀገሮችን ደግሞ ተው ማለት መቻል አለብን። የማይቻል ነው፣ በኢትዮጵያ ጉዳይ ውስጥ አትግቡ ብለን ተቃውሟችንን ማሳየት መቻል አለብን። ምክንያቱም ኢትዮጵያ ያልተጠቀመችው ትልቅ ኃይል ያላት አገር ናት። በተለይ ከግብፅ አንጻር በምናይበት ጊዜ በቀላሉ እነሱም እኛን ሊያውን የሚችሉበት ሁኔታ መኖርም የለበትም። ኢትዮጵያ ለግብፅ ሕይወት መሰረት ናት። በአብዛኛው እኛ ግድቡን ሰርተናል። ግድቡን በምንሰራበት ጊዜ የግብጾቹ አመለካከት ይሄ ግድብ ዞሮ ዞሮ እንደማይጎዳቸው ስለሚያውቁ ምንም ልታደርገን አትችልም፣ ኢትዮጵያ አሁንም ቢሆን ጫና መፍጠር እንችላለን ብለው ነው። ግን እኛ አቅም እንዳለንም ለነሱ ማሳየት መቻል አለብን። ይህንን ደግሞ ለግብፅም ሕዝብም ለግብፅ መንግስት ማሳወቅ መቻል አለብን። ከዚህ አኳያ የኢትዮጵያ ምሁራኖች ሰፊ ሚና መጫወት መቻል እንዳለባቸው ነው። ስለዚህ አቅም አለን፣ አቅማችንን እንጠቀም። ከጎረቤቶቻችን ጋር ደግሞ በመደራደር አውትሌት ወደ ውጭ የማግኘት መብታችንን ደግሞ ኤክስፕሎር ማድረግ መቻል አለብን የሚል አቋም ነው ያለኝ። አምባሳደር ኢብራሂም እንድሪስ፣ በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። ግን ባነሳው በጣም ደስ ይለኛል። ይህን አጋጣሚ ተጠቅሜ የሚሉት ነገር ካለ በመጨረሻ የማጠቃለያ ሀሳቦትን እንዲሰጡኝ ይጋብዞታለሁ። ግብጾች የሄዱበት ያለውን ሁኔታ በጋራ ሆነ መመከት አለብን የሚል እምነት አለኝ። በምንም አይነት መንገድ ለዚህ ወይም ለዛ ወገን ለዚህ ወገን ብለው እነሱ የሚናገሩትን በጭራሽ መከተል አለ። እነሱ ሰልፊሽ ናቸው፣ ራስ ወዳድ ነው። በተለይ የግብፅ መንግስት ራስ ወዳድ ነው። ለራሱ ለአረብ ዓለምም እንኳ የሚመለስ ጉዳይ አይደለም። በአረቦች መካከል ያለ ብዙ ልዩነቶች አሉ። በግብፅ ላይ ያላቸው ቅሬታ ግን ሰፊ ነው። ለምንድን ነው የአረብን ዓለም አይደለም ፍላጎት አይደለም እያስቀደመ ያለው፣ የግብፅን ብቻ ፍላጎት እያስቀደመ ያለ መንግስት ነው ይሉታል። ከዚህ አኳያ ይሄ አሁን እየሄዱ ያሉበት ሁኔታ በኢትዮጵያ ላይ ጉዳት የሚያመጣ ነው። ስለዚህ በጭራሽ ልንቀበለው የማንችልና ልንመክተው የሚገባ ጉዳይ ስለሆነ በመካከላችን ያለውን ጠንካራ ግንኙነት መመስረት መቻል አለብን። ልዩነቶቻችንም ቢሆን መፍታት መቻል አለብን። አማራጭ የለንም። ለሚቀጥሉት ትውልድ ለልጆቻችን ኢትዮጵያን ማስረከብ መቻል አለብን። ማድረግ የምንችለው ደግሞ መስዋዕት መክፈል የምንችለው ደግሞ አሁን ያለነው የትውልድ ኢትዮጵያዊ ነውና በዛ አኳያ ጠንክረን መስራት መቻል አለብን። ሌላው በምንም አይነት መንገድ እኔ ካለፉት ታሪክ እንደተረዳሁት ግብጾቹ ለኢትዮጵያ ቅን አሁን የግብፅ መንግስት መለየት መቻል አለብን። በእርግጥ እዚህ ላይ የግብፅ መንግስትና የግብፅ ሕዝብ ብለን የግብፅ መንግስት አመራሩ ለኢትዮጵያ ጥሩ አመለካከት የለውም። በምንም አይነት መንገድ እነሱን ሚሉትን ተቀብለን ምንሄድበት ሁኔታ መሆን የለበትም። ስለዚህ በጥንቃቄ መመርመርና በመከተል በመመርመር የራሳችን አንድነት በማጠናከር መመከት መቻል አለብን። ይሄንን ነው ኢትዮጵያውያኖች ትኩረት ሰጥተው መስራት ያለባቸው። ካለፉት ልምዶች ያየሁት ባለው ሁኔታ ኢትዮጵያን ችግር ውስጥ ለመክተት እየሄዱ ያሉበት ስለሆነ ይሄ መቀጨት አለበት። ይህን ማድረግ ደግሞ የምንችለው ኢትዮጵያውያኖች በጋራ ስንቆም ነው።
አምባሳደር ኢብራሂም እንድሪስ ለጊዜዎት በጣም አመሰግናለሁ። አመሰግናለሁ። ተመልካቾቻችን የዛሬው ቀይ ባህረኛ መሰናዶ የተከታተላችሁትን ይመስል ነበር። ትልቁም ነገር የጨበጣችሁበት ፕሮግራም እንደሆነ ተስፋ በማድረግ በሚቀጥለው ሳምንት በተለየ ርዕሰ ጉዳይ በተለየ እንግዳ የምንገናኝ ይሆናል። እስከ ሳምንት መልካም ጊዜ እንመኝላችኋለን። ይህንን ፕሮግራም በማዘጋጀትና በማቅረብ ደረሰ አማረ አብሬያችሁ ነበርኩ። እናንተም መርጣችሁ ወዳችሁ ከኛ ጋር ስለነበራችሁ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።